እናስተልን ተመልካቾቻችን እንደምናላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችን እናቀርባለን። ስለ አርሲ ዝም አንልም የሚል በማህበራዊ ሚዲያ ዘመቻ መጀመሩ ተገለጸ። የተለያዩ ተቋማትም ጥሪ በማድረግ በአርሲ እየተካሄደ ያለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን ግድያ ለማስቆም ርብርብ እንዲደረግ በየአቅጣጫው ጥረት እየተደረገ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጄሪያ የክርስቲያኖችን ግድያ ለማስቆም ከፍተኛ የሆነ ማስጠንቀቂያ እየሰጡ ባለበትና ይህ ባይሆንና ግድያው ባይቆም ወታደሮቻቸውን ወደ ናይጄሪያ እንደሚልኩ እያስጠነቀቁ ባለበት በዚህ ጊዜ ኢትዮጵያውያንም ፕሬዝዳንት ትራምፕ ትኩረታቸውን ወደ ኢትዮጵያ ያደርጉ ዘንድ ጥሪ ማድረጋቸውን ነው ለማወቅ የተቻለው። በአሜሪካ የሚንቀሳቀሱ የተለያዩ ሲቪክ ተቋማትም ለፕሬዝዳንት ትራምፕ መልእክት አስተላልፈዋል። በኢትዮጵያም የክርስቲያኖች ግድያ እየበረከተ በመምጣቱ ባላቸው ተጽዕኖ በአገዛዙ ላይ ጫና በመፍጠር ግድያውን እንዲያስቆሙ ለፕሬዝዳንት ትራምፕ መልእክት በመተላለፍ ላይ ይገኛል። ዛሬ ጥቅምት 24 ቀን ነው። የዛሬ 5 ዓመት ህዝባዊ ወያኔ ሓርነት ትግራይ በሰሜን እዝ ላይ ጥቃት በመፈጸም በትግራይ የታወጀውን ጦርነት ያስከተለ ክስተት ነው የተስተናገደው። 5ኛ ዓመቱ ነው። ለመሆኑ የተካደው ማን ነው? ካዲውስ ማን ነው? የአብይ አህመድ ጀነራሎች በደብረ ዘይት ቢሾፍቱ አየር ኃይል 5ኛ ዓመቱን አስመልክተው ዝክር እያካሄዱ ይገኛሉ። በዚህም ተጠያቂው ህወሓት እንደሆነ በመጥቀስ ፊልድ ማርሻል ብርሃኑ ጁላ የገለጹት ጥቅምት 24ን ዛሬ እናስታውሰዋለን። ሌሎች ርዕሰ ጉዳዮችም አሉን። አብራችሁን በመቆየት እንድትከታተሉ ምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀም ከቦስተን በጋራ በመሆን ነው። መልካም ቆይታ። ላስተልን ገለታው ጤና ይስጥልኝ መሳይ፣ እንደምናመሸ። ዛሬ ጥቅምት 24 ያው ቀደም ሲል በመግቢያ ላይ እንዳሳወቅኩት ጥቅምት 24 ነው። የህወሓት በሰሜን እዝ ላይ ድንገተኛ ጥቃት በመፈጸም የትግራዩ ጦርነት የፈነዳበት 5ኛ ዓመት ነው። እንግዲህ በተለያዩ ዝግጅቶች የአብይ አህመድ ጀነራሎች እያከበሩት ይገኛሉ። ለዛ ጥቃቱም ሆነ በአጠቃላይ ለነበረው ሁሉ ተጠያቂው ህወሓት ነው የሚል ፍረጃን በማስቀመጥ ለጦርነት ዱብ ዱብ እያሉ እንደሆነ ነው ፊልድ ማርሻል ብርሃኑ ጁላ የገለጹት። ከሱ ርዕሰ ጉዳይ እንጀምር። ገለታው ጥቅምት 24 የዛሬ 5 ዓመት ህወሓት ድንገት በሰሜን እዝ ላይ ጥቃት ፈጸመ። ጦርነቱም ፈነዳ። 2 ዓመት የፈጀው ጦርነት በጥቅሉ ወደ 1 ሚሊዮን የሚጠጋ ኢትዮጵያንን ህይወት መቅጠፉንና ከ30 ቢሊዮን ዶላር በላይ የሀብት መውደሙን የሚገልጽ ነው። እንግዲህ የወጣው መረጃ 2 ሚሊዮን ሰዎች ደግሞ ወደ አስቸኳይ የምግብ እርዳታ እንዲገቡ አድርጓቸዋል። ለማንኛውም ገለታው ጥቅምት 24 እንዴት ይታወሳል? ተጠያቂው ህወሓት፣ ብልጽግና፣ ሁለቱስ ማን ነው? የተካደው የሰሜን እዝ የተባለ የሚገለጽ ነገርም አለ። ካዲው ማን ነው? ብልጽግና፣ ህወሓት ወይስ ሁለቱም? ይሄ ታሪክ ጥርት ብሎ ለትውልድ መቀመጥ አለበት። ህወሓት ላይ ያጠነጠነው ወቀሳ በአገዛዙ በኩል በሰፊው እየተካሄደ ነው። በእርግጥ በወቅቱ ያንን የመጀመሪያውን ጥይት ተኩሶ ሰሜን እዝን የመታው ህወሓት እንደሆነ ምንም ጥርጥር የለውም። ግን ገፊ ምክንያቶች እንደነበሩ ጥርጥር የለውም። ብዙ ገፊ ምክንያቶች አሉ። ህወሓት ለምን ወደዛ ገባ የሚሉ አሁን እየወጡ ያሉ ታሪኮችንም እየሰማን እንገኛለን። በቅርቡ ቀድሞ የብልጽግና የኦሮሚያ ብልጽግና አመራር አባል የኦህዴድም የቅርብ ሰው ዶክተር ሚልኬሳ ሚደጋ እንደነገረን ከሆነ ሆን ተብሎ የተደረገ ይህንንም ታዬ ደንዳም እንደዚሁ በቃለ መጠይቁ ገልጾታል። የትግራዩ ጦርነት የአብይ ፍላጎት እንደሆነ የሰሜን እዝ እንዲመታ በህወሓት እንዲመታ ከፍተኛ የሆነ ሴራ በአብይ አህመድ በኩል እንደተሰራ ጦርነቱን የፈለጉት ደግሞ የትግራይ ጀነራሎችን ጠራርጎ በማውጣት ሙሉ በሙሉ መከላከያን አብይ በእጁ ለማስገባት በሚል ያቀደው እንደሆነ በሰፊው ይሄ መረጃ እየወጣ ይገኛል። ለማንኛውም የተካደው ማን ነው? ካዲው የቱ ነው የሚለው ነገር ጥርት ብሎ መታወቅ ያለበት እንደሆነ ይታመናል። ገለታው ይሄ ነገር በታሪካችን በኢትዮጵያ ታሪክ ውስጥ አንዳንድ እንደዚህ አይነት ጉልህ ጉዳዮች ይድበሰበሳሉ በጣም እና ተጣርተው ወደ ህዝብ አይቀርቡም። ወደፊት አንዱ መጣራት ያለበት በተለይ የሽግግር ፍትህ የምንለው ተቋም ተፈጥሮ ይህን መንስኤውን የሰሜኑን ጦርነት መንስኤውን በዝርዝር እንግዲህ ሽግግር ፍትህ ለማምጣት
ጥልቀት ያለው ምርመራ መደረግ አለበት። ይሄ ትንኮሳ የተባለው እውነት ነው ወይ ነው? ህዝቡን ሁላችንን አታለሉ። እንደተባለው በኋላ እየቆየ እንደመጣው የአብይ አህመድ እቅድ ነበር ማለት ነው የሚለው ነገር በደንብ መጠናት አለበት። በዚህ በሽግግር ፍትሁ አካል ማለት ነው። በዛ ተጣርቶ ታሪክ እንደገና ሪቫይዝ መደረግ መከለስ ሊኖርበት ይችላል። በወቅቱ ግን ማስታውሰው ነገር መሳይ ህወሓት እንደው ብዙ ነገር እያደናቀፈ ነው ያለው የሚል ነገር ከብዙ ኢትዮጵያውያን ነበር የሚሰማው። በተለይ ሰሜን እዙ ተመታ በተባለበት ጊዜ አገዳደሉም በሌሊት በተኙበት ነው ወንጀሉም የተፈጸመው የነበረውና ብዙዎችን አስከፍቶ ነበር አስታውሳለሁ። ትክክልም እንዳልሆነ ነበረ። እንግዲህ በህወሓት ላይ የነበረውም ጥላቻም ስለነበረ ህዝቡ በአገዛዙ በጣም ተከፍቶ ስለነበረ የሚሊቴሪ አክሽን የሚሊቴሪ እንቅስቃሴውን ደግፎ ነበር በብዛት። እንግዲህ ወደ ሁለተኛው አካባቢ ከዛ በኋላ ሁለተኛ ሶስተኛ ጦርነት አንዴ መቀሌ እየገቡ መውጣት እንደዚህ አይነት ድራማ ሲደረግ እና ይዘቱ ደግሞ የጦርነቱ ይዘት ደግሞ ህዝባዊ ወደ መሆኑ ሲያዘነብል ረፉና ተሰዎች ይሄ ከብሔር ጋር የሚያጋጭ ነገር ውስጥ እየገባ ነው ያለው። አሁን በዚህ ጊዜ መቆም ነው ያለበት የሚል ምክርም የሰጡ ሰዎች ነበሩ፣ አልተሰሙም። ዞሮ ግን ይሄ ጉዳይ የሚጣራ ታሪካችን ነው፣ ጉልህ ታሪክ ነው። ነገር ግን ይሄ ሰውዬ አሁን እያደር ጉድና ምንድን ነው የሚባል ነገር አለ፣ ጉድና ጅራት ወደኋላ ነው የሚባል ነገር አለና የጉዱ እየወጣ ነው ያለው። ለብዙ ግጭቶች ብዙ ጥንስስ የሰራ ሰው እንደሆነ እየታየ ነው ያለውና በትራንዚሽናል ጀስቲስ በሐቀኛ ሽግግር ፍትህ የሚታይ ነው የሚመስለኝ መሰለኝ። እንዳልከው ወደፊት ገለልተኛ አካል ተፈጥሮ ይህንን ጉዳይ በደንብ መጣራት ያለበት ነው። ምንም ጥርጥር የለውም። ህወሓት የዛን ዕለት ምሽት ጥቅምት 24 የሰሜን እዝ ላይ ምት እንዳሳረፈና ጥቃት እንደፈጸመ ጥርጥር የለውም። እነሱም ተናግረውታል። መብረቃዊ ምት ነው የመታ ነው ብለው በወቅቱ በብሪቶ ነው ሲናገሩ እንደነበር እናስታውሳለን። ግን እውነት ህወሓት ያንን ካደረገ በኋላ ለምንድነው ጦርነቱ ያልቆመው? ለምንድነው የፕሪቶሪያ ስምምነት እንደዚህ አይነት መጫወቻ ሆኖ አሁን ከስሙ በስተቀር ምንም ስለ ፕሪቶሪያ ስምምነት ተፈጻሚነትም ሆነ ሌላ ነገር የሚያሳይ አንዳችም ነገር በሁለቱም ወገኖች እየታየ አይደለም። አንዱ አንዱን እየወቀሰ ይገኛል። እንደምንሰማው ከሆነ በአሁኑ ሰዓት ከ400 በላይ ወታደሮች በህወሓት እስር ቤት ውስጥ ይገኛሉ። መከላከያ በወቅቱ ጦርነት ላይ በነበረ ጊዜ ተማርከው እስር ቤት የገቡ የመከላከያ ሰራዊት አባላት አሁንም አልተፈቱም። በዛ ጦርነት ያለቁ ወታደሮች በተለይ 6000 ወታደሮች በአንድ ጊዜ ተማርከው ወደ መሃል ሀገር በተሸኙበት ጊዜ በመንገድ ላይ የሞቱ በተለያየ ምክንያት ህይወታቸውን ያጡ በሺዎች የሚቆጠሩ የመከላከያ ሰራዊት አባላት አሉ። ስለነሱ አገዛዙ ዝም ጭጭን ያለው ለቤተሰቦቻቸው መርዶም የሚነገር ከሆነ ምንም ያለው ነገር የለም። ነገር ግን እነሱ ተጨባብጠው ሰላምን እናጽና ብለው በዛ በወዳጅነት ፓርክ ያንን ድራማ ቲያትር ከሰሩ በኋላ ህወሓትን ለሁለት መክፈል ከዛም ጦሩን ይዞ ወደ አማራ ክልል መግባት ነው አብይ አህመድ ያደረገው። ፍጹም ለሰላም ጠንቅ የሆነ ሰውዬ ስለ ሰላም እናጽና ብሎ ያንን ድራማ ከሰራ በኋላ ኢትዮጵያን የበለጠ የመከራ ጎሬን ያደረጋት